ተወዳጆች ያላችሁበት ሰላምና ጸጋ ለእናንተ ይሁን። እኔ ቢሾፕ ተመስገን ነኝ። እግዚአብሔር የተባረከ ይሁን። ሳምንት ካቆምንበት ትምህርታችን ዛሬ እንቀጥላለን ማለት ነው። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ በሚያስደንቅ ሁኔታ በሚያስገርም ሁኔታ የቃሉን ፍቺ እየሰጠን ነው ያለው። እግዚአብሔር የልቡን ሐሳብ እግዚአብሔር የልቡን ትርታ ነው እግዚአብሔር አምላክ በሚያስደንቅ ሁኔታ እያስተማረን ያለው። እግዚአብሔር የተባረከው። እንግዲህ ሳምንት ጽድቅ በሕግ ወይስ በእምነት በሚል ሐሳብ ነው እንግዲህ የጀመርነው። የእግዚአብሔርን ጽድቅ መረዳት ከሚለው መጽሐፌ ላይ ያው ተከታታይ ትምህርቶችን በቲክቶክም በዩቲዩብም እንግዲህ እየተማርን ነው ያለነው። እግዚአብሔር በጣም በብዙ እያገዘን ነው ያለው። እግዚአብሔር በጣም እየረዳን ነው ያለው። ጌታ ኢየሱስ የተባረከው ዛሬም ይረዳናል። ይህን ትምህርት በዓለም ዙሪያ የምትመለከቱ ተመልካቾች ሁሉ በጣም ለህይወታችን በጣም የሚጠቅም ትምህርት ስለሆነ በደንብ በጥሞና እንድትከታተሉ ለሌሎችም ሼር እንድታደርጉ ስፔሻሊ ደግሞ ለማምኑ ወዳጆቻችሁ ለማምኑ ቤተሰቦቻችሁ ይሄንን ትምህርት እንድመለከቱ እንድማሩ ብታደርጓቸው በእርግጠኝነት ወንጌል እንደመሰከራችሁ ቆጥራለሁ። ምክንያቱም ይሄ የእግዚአብሔር ጽድቅ የእግዚአብሔር ዳንነት ስለሆነ ጌታ ኢየሱስ የተባረከው። ሳምንት የጀመርነው ጽድቅ በሥራ ወይስ በእምነት በሚል ስለ ሕግ ተምረናልና የሰው ልጅ በመልካም ስራው በበጎ ስራው የእግዚአብሔርን ጽድቅ ማግኘት አይችልም። የኛ መልካምና በጎ ስራ እንደ መርገም ጨርቅ ነው ይላልና መጽሐፍ ቅዱስ። ስለዚህ የእግዚአብሔርን ጽድቅ የምናገኘው በሕግ ስራ ሊሆን አይችልም ብለን ደምድመን ዛሬ ደግሞ ጽድቅ በእምነት ነው የሚለውን ደግሞ እግዚአብሔር በረዳን መጠን ይህንን ዛሬ ቀጣዩን ክፍል እንማራለን ማለት ነው። እግዚአብሔር የተባረከው። ከመጽሐፍ ቅዱስ አንድ ክፍል አነብና እንቀጥላለን። ሮሜ ምዕራፍ 1 ቁጥር 17 ያለውን ቃል አነባለሁ። እንደው ከቁጥር 16 ጀምሮ ያለውን ባነብ በጣም ጥሩ ነው። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ቁጥር 17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። እንግዲህ ወደ ዘፍጥረት ምዕራፍ 2 እና 3 ስፔሻሊ ወደ 3 ተመልሰን ስንመለከት አንድ ነገር እናገኛለን። አንድ መረዳት እናገኛለን። ምንድነው እሱ? አዳምና ሔዋን እግዚአብሔር ባበጃትና በሰራት በገነት ውስጥ ሲኖሩ የሚገርማችሁ ነገር 100% የእግዚአብሔርን ጽድቅ ተካፍለዋል። 100% የእግዚአብሔርን ጽድቅ ተካፍለዋል። በእግዚአብሔር ጽድቅ ውስጥ ይኖሩ ነበር። በእግዚአብሔር ሕልውና ውስጥ ይኖሩ ነበር። የእግዚአብሔርን ማንነት ተካፍሎ በእግዚአብሔር ማንነት ውስጥ ይኖሩ ነበር። ግን በኃጢአት ከወደቁ በኋላ 100% የእግዚአብሔርን ጽድቅ እንዳጡ መጽሐፍ ቅዱስ ይናገራል። 50% አይደለም የእግዚአብሔርን ጽድቅ ያጡት፣ 100% ነው ያጡት። በኃጢአት ከወደቁ በኋላ 100% ያንን የእግዚአብሔርን ጽድቅ የተካፈሉትን የእግዚአብሔርን ማንነት እንዳጡ መጽሐፍ ቅዱስ ስንመለከት እናገኛለን። ስለዚህ ሮሜ ምዕራፍ 3 ቁጥር 23 ላይ የእግዚአብሔር ቃል ሲናገር ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል። ስለዚህ
የሰው ልጅ ከእግዚአብሔር ክብር ጎሏል። የእግዚአብሔር ክብር የሚለው የእግዚአብሔር ጽድቅ ማለት ነው። ከእግዚአብሔር ጽድቅ ጎሏል። ለምን? በኃጢአት ምክንያት፣ በበደል ምክንያት እና እንደው ሮሜ ምዕራፍ 1 ስንመለከት የአይዛብ ዓለም ተብሎ ይታወቃል። ጀንታይል ወርልድ ተብሎ ይታወቃል። ሮሜ ምዕራፍ 1 እንደው መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 1 ቁጥር 38 አካባቢ ሄደን እንደው ስፔሻሊ ከ21 ጀምሮ ከ18 ጀምሮ ያለውን ስንመለከት እግዚአብሔርን ማወቅ ስላልፈለጉ ይላል እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል። አሕዛብ ሕግ እንኳን ባይኖራቸው፣ የሙሴ ሕግ እንኳን ባይኖራቸው የሕሊና ሕግ አላቸው። እግዚአብሔርን የሚያውቁባቸው ተፈጥሮ አለ። እግዚአብሔር በፈጠራቸው ተፈጥሮ፣ እግዚአብሔር በፈጠራቸው በፍጥረታት በኩል ያውቁታል፣ በሕሊናቸው በኩል ያውቁታል። አሕዛብ ግን የሚገርመው ነገር ሊያውቁት ባልወደዱት መጠን እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ይላል እና ይሄ የአሕዛብ ዓለም ወይንም ደግሞ ጀንታይል ወርልድ የሚባለው የሚገርማቸው ነገር በጣም እግዚአብሔርን ማወቅ እየቻሉ እግዚአብሔርን መኖሩን ማወቅ እየቻሉ ግን በራሳቸው ክፋትና አመፅ ተጠፍሮ ስለነበሩ እግዚአብሔርን ሊያውቁ አልወደዱም። እግዚአብሔር ለምኞታቸው፣ ለመሻታቸው፣ ለፍላጎታቸው አሳልፎ ሰጣቸው። ሮሜ ምዕራፍ 2 ጋር ስንመጣ ደግሞ የአይሁድ ዓለም ነው። የአይሁዶች ዓለም ነው ማለት ሕግ የተሰጣቸው ናቸው። እነዚህ አይሁዶች ስርዓት፣ የመቅደሱ ስርዓት የተሰጣቸው ናቸው እነዚህ። ነገር ግን ሕግ ተሰጥቶናል ብሎ የሚገርመው ነገር በሕጉ የሚመኩ ናቸው። ነገር ግን ያ የተሰጣቸውን ሕግ ማድረግ አልቻሉም፣ መፈጸም አልቻሉም፣ ፉልፊል ማድረግ አልቻሉም። አጠቃላይ በሙሴ በኩል የተሰጠው ሕግ 623 ሕጎች ናቸው እና አንድ እስራኤላዊ ያንን ሕግ ከፈጸመ በሕይወት እንዲኖር፣ ካልፈጸመ ያ ሕግ ራሱ እንዲፈርደው ነው የተሰጠው። ያ ሕግ ራሱ እርግማን ይሆንለታል። ስለዚህ የሚገርመው ነገር አይሁዶች ከአሕዛብ ይልቅ እኛ የተሻልነን፣ እኛ ለእግዚአብሔር ቅርብ ነን እና የሚሉ ትምክህቶች አሏቸው። በጣም የሚመኩባቸው ትምክህቶች ነበሯቸው እና ጳውሎስ ምንድን ነው ብለው እናንተ የፈለገ ብትመኩ፣ በሕጉ ብትመኩ ሕጉን መፈጸም እስካላችሁ ድረስ፣ መፈጸም እስካልቻላችሁ ድረስ ሕጉ እርግማን ይሆንባችኋል፣ በእግዚአብሔር ቁጣ ስር ናችሁ ይለናል እና አጠቃላይ ሮሜ ምዕራፍ 3 እስከ 20 ያለውን ስንመለከት ጳውሎስ በዓለም ላይ ያለውን ሕዝብ አጠቃላይ አይሁድ ቢሆን አሕዛብ ቢሆን የሰው ልጅ በእግዚአብሔር መልክና አምሳል የተፈጠረው የሰው ልጅ ሁሉ በእግዚአብሔር ቁጣ ስር እንዳለ ይናገራል። በእግዚአብሔር ፍርድ ስር እንዳለ ይናገራል። ማንም እኔ የተሻልኩ ነኝ፣ እኔ በስራ የተሻልኩ ነኝ፣ እኔ በመልካም ስራዬ በጣም የተሻልኩ ሰው ነኝ፣ እኔ እግዚአብሔር ጋር መድረስ እችላለሁ የሚል በመልካም ስራው በበጎ ስራው እኔ መጽደቅ እችላለሁ የሚል አይሁድም ይሁን በመቀጠል ደግሞ የሕጉ ስርዓት፣ የመቅደሱ ስርዓት፣ የተስፋው ቃል አባቶች ያሏቸው በጣም የሚመኩ አይሁዶች እንኳን ቢሆኑ የነሱ መልካም ስራ የነሱ ያ የጽድቅ ስራ ሊያድናቸው እንደማይችል ነው መጽሐፍ ቅዱስ የሚናገረው። ታዲያ ምንድን ነው ሲባል በአጠቃላይ የሰው ልጅ ሁሉ በምን ውስጥ ነው? በቁጣ ስር፣ በእግዚአብሔር ቁጣ ስር እንዳለ መጽሐፍ ቅዱስ ይናገራል። ይሄ በጣም ለሰው ልጅ በጣም ተስፋ የሚያስቆርጥ ነው። ምክንያቱም ፍርድ ውስጥ ነው የሰው ልጅ ያለው። በኃጢአት ምክንያት፣ በበደል ምክንያት፣ ሕጉን ባለመፈጸም ምክንያት የሰው ልጅ ሁሉ በምን ውስጥ ነው ያለው? በቁጣ ስር ውስጥ ነው ያለው። በፍርድ በእግዚአብሔር ፍርድ ስር ወድቋል የሰው ልጅ። ስለዚህ ይሄ ባድ ኒውስ፣ ይሄ መልካም ዜና አይደለም። ይሄ በጎ ዜና አይደለም። ይሄ ምንድን ነው ከተባለ ክፉ ዜና ነው።
የሰው ልጅ ሁሉ ቅጣት ይገባዋል። ለምን? መልካም ስራ ሰርቶ እግዚአብሔርን ደስ ሊያሰኝ የሚችል የለም እና በጣም የሰው ልጅ ሁሉ አፍ እንደው ጳውሎስ ሲናገር አፍ ሁሉ ይዘጋል። ለምን? የሰው ልጅ የሚመካበት የለው። የሰው ልጅ እግዚአብሔርን ደስ ማሰኘት አልቻለም። ስለዚህ ለሰው ልጅ ሁሉ አንድ መልካም ዜና ምዕራፍ 3 ሮሜ ምዕራፍ 3 ቁጥር 21 ላይ በጣም የሚገርም ዜና ያሰማናል። ምዕራፍ 3 ሮሜ ምዕራፍ 3 ቁጥር 21 ላይ በጣም የምናገረው ቁጥር 21 ሲናገር ይህ የሕግን ስራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃል። በጣም ከባድ ነው። በእግዚአብሔር ፊት የሕግን ስራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ። ሥጋ የለበሰ የሚለው አይሁድም ይሁን አይዛብ፣ የትኛውም የሰው ልጅ በእግዚአብሔር መልክና አምሳል የተፈጠረው የሰው ልጅ በእግዚአብሔር ፊት አይጸድቅምና ይላል። ይህ ማለት ፍርድ ስር ናቸው፣ ቁጣ ስር ናቸው ካለ በኋላ ቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። አሁን ግን አሁን የሚገርመው ነገር ሌላ ዜና ይዞ ይመጣል ጳውሎስ። መልካም ዜና ይዞ ይመጣል። ቅድም እንዳልኩት አዳምና ሔዋን በእግዚአብሔር በገነት ውስጥ በነበሩ ሰዓት 100% የእግዚአብሔርን ጽድቅ ኤክስፔሪንስ ያደርጉ ነበር። 100% ነው የእግዚአብሔርን ጽድቅ ኤክስፔሪንስ ያደርጉ ነበር። ነገር ግን በኃጢአት ከወደቁ በኋላ 100% ያንን ያገኙትን የእግዚአብሔርን ጽድቅ አጡ። 100% ኃጢአት ሆኑ። ግማሽ ፐርሰንት አይደለም፣ 50% አይደለም፣ ሙሉ በሙሉ ኃጢአተኛ ሆኑ። ስለዚህ የሰው ልጅ በመልካም ስራ መዳን ካልቻለ ታዲያ በምንድን ነው ሊድን የሚችለው የሚለውን ደግሞ ማየት አስፈላጊ ነው። እግዚአብሔር አምላክ አንድ መንገድ አዘጋጅ። በገዛ ክንዱ እግዚአብሔር በኃጢአት ለወደቀው ለሰው ልጅ እግዚአብሔር ከገዛ ክንዱ መድኃኒትን አዘጋጅ። በጣም አምላካችን እግዚአብሔር በጣም ግሩም አምላክ ነው። አስደናቂ አምላክ ነው። በጣም እግዚአብሔር አምላክ የሚገርም አምላክ ነው እና የሚገርመው ነገር እግዚአብሔር የሚገርማችሁ ነገር እግዚአብሔር ትልቅ አምላክ ነው። በቃላት በሰዋሰው እግዚአብሔር እንደዚህ ነው ብለን ከምናወራው በላይ ነው። እግዚአብሔር በነገራችን ትልቅ ነው። እግዚአብሔር ልዕልናው፣ ታላቅነቱ፣ ኃይሉ፣ ችሎታው የእግዚአብሔር ታላቅነት በቃላት በሰውኛ ቋንቋ የሚገለጽ አይደለም። ኤክስፕሌን የምናደርገው አይደለም። ማንነቱ እኛ ከምናውቀው በላይ ነው እግዚአብሔር። ታዲያ ይሄ እግዚአብሔር አምላክ እንዴት ነው ወደ ሰው ልጅ ሊመጣ የቻለው ስንል እንዴት ነው ከሰው ጋር እግዚአብሔር ሊግባባ የቻለው? ለዛውም በኃጢአት ከወደቀው ሰው ጋር እግዚአብሔር አምላክ እንዴት ሊግባባ ቻለ? እንዴት እግዚአብሔር አምላክ ያ መለከቱ የሆነ አምላክ እንዴት ነው የሰውን ልጅ ማዳን የቻለው ሲባል እግዚአብሔር አምላክ በሁለተኛ ወልድ በኩል ከሥላሴ አንዱ ወይንም ከሥላሴ ሁለተኛ በሆነው በወልድ በኩል በኢየሱስ ክርስቶስ እግዚአብሔር የሰውን ሥጋ ተውሶ፣ ምክንያቱም እግዚአብሔር በእግዚአብሔርነቱ ከሰው ጋር መግባባት አይችልም። በመለኮትነቱ እግዚአብሔር ከሰው ልጅ ጋር መግባባት አይችልም። እግዚአብሔር መግባባት ቢችለው ሰው ሆኖ መጥቶ በሰው ጫማ ውስጥ ሆኖ ነው። ለዚህ ነው ፊልጵስዩስ ምዕራፍ 2 ላይ የምናገኘው ይህንን ነው። የባሪያም መልክ ይዞ መጣ፣ ሰው ሆኖ መጣ ብሎ ይነግረናል። ስለዚህ እግዚአብሔር አምላክ ከኛ ጋር መግባባት የቻለው በሁለተኛው በሆነው በወልድ በኩል እግዚአብሔር አምላክ ሰው ሆኖ መጥቶ የሰውን ድካም መረዳት በሚችልበት፣ የሰውን ውድቀት መረዳት በሚችልበት ሥጋን ለብሶ መጣ። እግዚአብሔር የተባረከ፣ ክብር ለኢየሱስ ይሁን። ስለዚህ
ሰው ሆኖ መጥቶ ምን አደረገን? እግዚአብሔር ወደ ራሱ ሊወስደን ከራሱ ጋር ሊያስታርቀን በእግዚአብሔርና በሰው መካከል የነበረውን የጥልን ግድግዳ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ በስጋው በኩል አፈረሰ። እግዚአብሔር የተባረከ እና ታዲያ ምንድነው እግዚአብሔር የሰው መልካም ስራ አያድንም፣ የሰው በጎ ስራ አያድንም፣ የሰው ጥረት ግረት ሰውን አያጸድቅም ካልን ታዲያ የትኛው ስራ ነው የሚያጸድቀው ስንል እግዚአብሔር አምላክ ከ2000 ዓመት በፊት በቀራንዮ መስቀል ላይ በክርስቶስ ኢየሱስ ሰርቶ የጨረሰው የመዳን ስራ አለ። እንዴት ነው እግዚአብሔር የሰራው? እግዚአብሔር የሰራውማ እንደዚህ ነው። እግዚአብሔር ኢየሱስ ክርስቶስን ከሰማይ ዝቅ አድርጎ ከምድር ደግሞ ከፍ አድርጎ እግዚአብሔር በሰማይና በምድር መካከል እግዚአብሔር ልጁን ኢየሱስ ክርስቶስን አንጠለጠለ። ለምን? የሰውን ልጅ ለማዳን። ያለ ኢየሱስ ክርስቶስ ቤዛነት የሰው ልጅ መዳን አይችልም። ያው እንደምን መጽሐፍ ቅዱስ ቅድም ሮሜ ምዕራፍ 3 ቁጥር 20 ላይ እንደተናገርኩ በሕግ ሥራ ማንም ሰው ማለት ማንም ነው መጽደቅ እንደማይችል ጳውሎስ ደንግጓል። አይሁድም ይሁን አይዛብ የሰው ልጅ አጠቃላይ ማንም ነው። ስለዚህ መዳን አይችልም። ታዲያ እግዚአብሔር እያለ ያለው ያለ ሕግ አሁን ግን ስል በፊት በነበረው ማንነት በእግዚአብሔር ቁጣ ውስጥ ናችሁ፣ በኃጢአታችሁ በበደላችሁ በእግዚአብሔር ቁጣ ስር ናችሁ፣ የእግዚአብሔር ፍርድ ይፈልጋችኋል። አሁን ግን ሌላ እግዚአብሔር እናንተን ለማዳን የሰራው ስራ አለ እያለ ሌላ መንገድ ከሕግ ውጭ የሆነ የሰው አስተዋጽኦ የሌለበት የሰው ፈቃድ የሌለበት የሰው የእጅ ስራ የሌለበት የሰው አሻራ የሌለበት ምን አለ እያለ ነው? ሌላ መንገድ አለ እያለ ነው። ሌላ ስራ አለ እያለ ነው። እኔ የሰራሁት እኔ ሰርቼ የጨረስኩት ሌላ ስራ አለ እያለ እግዚአብሔር የተባረከ ክብር ለኢየሱስ ይሁን። እና ይሄ ስራ ምንድነው? የመስቀል ስራ ይባላል። ይሄ እግዚአብሔር የሰራው ስራ የመስቀል ስራ እግዚአብሔር በሞቱ በኩል በልጁ ሞት በኩል የሰራ ስራ አለ። በመነሳቱ በኩል ደግሞ የሰራው ስራ አለ። በሞቱ በኩል እግዚአብሔር የሰራው ስራ ምንድነው? የኃጢአታችን ዕዳ ከፈለ። እግዚአብሔር በልጁ በኢየሱስ ክርስቶስ ሞት የኃጢአታችን ዕዳ ከፈለ። ምክንያቱም ኃጢአት በሞት ይቀጣል። ስለዚህ ኃጢአት በሞት ይቀጣል። ስለዚህ የሚገርመው ነገር ኃጢአትን በሞት ይቀጣል እግዚአብሔር እና ያለ ሕግ በሆነው መንገድ እግዚአብሔር መጣና ይህንን የማዳን ስራ እግዚአብሔር በመስቀል ላይ ሰርቶ የጨረሰውን የማዳንን ስራ የሰው ልጆች በምን አይነት መንገድ ነው የሚቀበሉት ካልን የሰው ልጆች በእምነት በኩል ነው የሚቀበሉት። ይህን ታላቁን ስጦታ ይሄ የእግዚአብሔር ጽድቅ በስራ የሚገኝ አይደለም። ጥሬን ጊሬን ታች ወርደን ላይ ወጥተን የምናገኘው አይደለም። ይሄ የእግዚአብሔር ጽድቅ የምናገኘው በነፃ ነው። በነፃ ነው ስንል ዋጋ አልተከፈለበት ማለት አይደለም። ይሄ የእግዚአብሔር ጽድቅ በነፃ ነው፣ ፍሪ ጊፍት ነው ስንል አንድ ልናውቅ የሚገባው ነገር ልንረዳው የሚገባው ነገር ምንድነው? ይሄ የእግዚአብሔር ጽድቅ በነፃ ነው፣ ነፃ ስጦታ ነው ሲባል ያለ ዋጋ የመጣ አይደለም ማለት አይደለም። ምክንያቱም እግዚአብሔር የክርስቶስን ቤዛነት ከፍሏል። የመዋጀትን ስራ ሰርቷል። በመስቀል ላይ ኢየሱስ ክርስቶስ ተሰቅሏል፣ ተንጠልጥሏል። ያለ ኃጢአቱ፣ ያለ በደሉ፣ ያለ መተላለፉ የዓለምን ኃጢአት የአዳምን ዘር ኃጢአት ሁሉ ተሸክሞ ኢየሱስ ክርስቶስ እሱ ኃጢአተኛ አይደለም፣ ነገር ግን የእኛን ኃጢአት ወስዶ የእኛን አበሳ ወስዶ ኢየሱስ ክርስቶስ በመስቀል ላይ ምን ሆኗል? ተንጠልጥሏል፣ ሞቷል።
ስለዚህ በሞቱ በኩል ያገኘነው ምንድነው? የኃጢአት ዕዳ ተከፈለን። የኃጢአት ዕዳ ተከፍሎን ብቻ የምንቀርብ ብንሆን ግን ኢየሱስ ክርስቶስ ከሙታን ባይነሳ በሶስተኛ ቀን እነሳለሁ እንዳለ ከሙታን ባይነሳ ኢየሱስ ክርስቶስ የኃጢአት ይቅርታ ያገኘን፣ ነገር ግን ያው ምክንያቱም ጽድቅ የሌለን እንደሆነ ነበር። ስለዚህ በመነሳቱ ኢየሱስ ክርስቶስ በመነሳቱ ምን ሆነናል ማለት ነው? ጸድቅናል ማለት ነው። ያንን በአዳምና በሔዋን በኩል ያጠነውን ያንን ጽድቅ 100% አግኝተናል ማለት ነው። ለዚህ ነው ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ በአፉ ቢመሰክር ይድናል ይላል። ይህን የእግዚአብሔር ጽድቅ የምናገኝበት መንገድ ምንድነው? እምነት ይባላል። እምነት ይባላል። ይህን የእግዚአብሔርን ታላቁን ስጦታ የእግዚአብሔርን ታላቁን የዘላለምን ሕይወት የምናገኘው አንድና አንድ መንገድ እግዚአብሔር በክርስቶስ በኩል ሰርቶ በጨረሰው ስራ አምኛለሁ፣ ኢየሱስ ክርስቶስን የሕይወቴ ጌታ አዳኝ አድርጌ ተቀብያለሁ ስንል ምን ሆነ ለማለት ኦልሬዲ ድነናል ማለት። ሲያጠቃልል እምነት ምንድን ነው? እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየውም ነገር እውን መሆኑን የምንረዳበት ነው። ዕብራውያን 11:1 እምነት ማለት መልካም ዜና የሚፈጥር ማለት ነው። እምነት ማለት መልካም ዜናን የሚፈጥር ማለት ነው። እምነት ከእግዚአብሔር ቃል ነጥሮ የሚወጣ የክርስትናችን መልህቅ ነው። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። እምነት በመስማት መስማትም በእግዚአብሔር ቃል ነው። ስለዚህ እምነት ከየት መጣ ሲባል ሰው በነገራችን ያመነው ነው የሚመስለው። እምነት ደግሞ የሚመጣው ከመስማት። ስለዚህ እኛ ይህንን እምነት የምንቀበልበት መንገዱ የእግዚአብሔርን ቃል መስማት ነው። ይሄ የእግዚአብሔር ቃል ደግሞ ወይንም ደግሞ ወንጌል የምንለው የእግዚአብሔር የመጨረሻ ባድ ኒውስ ሳይሆን ጉድ ኒውስ ነው። መልካም የምስራች። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። እምነት ማለት በአምስቱ የስሜት ሕዋሳቶችን ያላየናቸው ነገሮች ሙሉ በሙሉ እርግጠኛ የምንሆንበትና በመንፈሳችን የያዝነውን ነገር እምነት መሆኑን የምናውቅበት ነገር ነው። ሮሜ 16:17 ሮሜ 3:21-18 ያለውን እንመለከታለን። እግዚአብሔር የተባረከ። በመጨረሻ አንዳንድ ሰዎች የዳነው በምህረቱ ነው ይሉናል። ሌሎች ደግሞ የዳነው በጸጋው ነው ይሉናል። ሌሎች ደግሞ የዳነው ፍቅሩ ነው ይሉናል። ታዲያ እንዴት ነው የዳነው ካልን ምህረቱ ምንድነው ስንል በምህረቱ ነው ለሚሉ ሰዎች ምህረቱ ምንድነው ስንል ምህረቱ እግዚአብሔር አምላክ አንጻራዊ በሆነው እግዚአብሔር አንጻራዊ ነው ስንል የእግዚአብሔር አንጻራዊ ባህሪ ስንል እግዚአብሔር ለዓለም ያካፈለው ባህሪ ይሄ ምህረት ይባላል። ለማይገባው ሰው ሞት ለተገባው ሰው ቁጣ ለተገባው ሰው እግዚአብሔር ግን ያንን ቁጣውን እግዚአብሔር ሲመለከት የሚቆጣው ሰው ማለት እግዚአብሔር ሲመለከት የሚበሳጭበት ማለት እግዚአብሔር ሲመለከት አባቱ ሲመለከት ያንን ኃጢአቱን እየቆጠረ የሚበሳጭበት ሰው ማለት ነው። ስለዚህ ምህረት ማለት ያን የእግዚአብሔርን ቁጣ የሚያበርድበት መንገድ ማለት የእግዚአብሔርን ቁጣ የሚከለክልበት ምህረት ማለት ይሄ ነው። ምህረት ማለት ይሄ ነው። ለማይገባው ሰው እግዚአብሔር ፍርድ ለተገባው ሰው ያንን ፍርድ እንዳይመጣ የሚከለክል ማለት ነው ምህረት። ፍቅር ማለት ደግሞ እግዚአብሔር አምላክ በጸጋው በኩል እኛ እንድንድን ምክንያት ነው። ፍቅር ማለት ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ስንመለከት የእግዚአብሔር ቃል ይህንን ነው። ዓለምን ሁሉ እግዚአብሔር አምላክ በፍቅሩ በኩል ነው ያዳነው።
እግዚአብሔር በፍቅሩ በኩል ነው ያዳነው። ስለዚህ የመዳናችን ምክንያቱ ምንድነው? የእግዚአብሔር ፍቅር ነው። ወረት የሌለው ፍቅር ነው። አንድያ ልጁን እግዚአብሔር አምላክ እስኪሰጥ ዓለሙን እንዲወዷል ይልናል። እግዚአብሔር ዓለምን የወደደበት ምክንያቱ ፍቅር ይባላል። እግዚአብሔር እኛ የወደድንበት፣ እኛ የዘላለም ሕይወት ያገኘንበት፣ ከእግዚአብሔር ቁጣ የዳንበት፣ ያመለጥንበት፣ ከገሃነመ እሳት ከእግዚአብሔር ፍርድ የዳንበት ምክንያቱ ፍቅር ይባላል። ፍቅር አስገድዶት ነው። ከሰማይ የወረደው ፍቅር አስገድዶ ነው። ጸጋ ማለት ነፃ የሆነ የእግዚአብሔር ስጦታ ማለት ነው። ይሄ በግሪክ ካሪስ የሚል ሲሆን ይሄ ካሪስ የሚለው በእንግሊዘኛ ሲተረጎም ቱ ሪጆስ መደሰት፣ ስዊትነስ ኦር አትራክቲቭነስ ጣፋጭነት፣ ሳብነት፣ ፈበር፣ ሞገስ፣ ጉድዊል በጎ የሆነ ፈቃድ፣ ላቪንግ ካይንድነስ በፍቅር የሚደረግ ቸርነት። በአጠቃላይ የሚገርም የእግዚአብሔር ጸጋ እኛ የዳንበት መንገዱ የእግዚአብሔር ጸጋ ይባላል። እግዚአብሔር ያዳነን በጸጋው በኩል ነው። መንገዱ ነው ጸጋው መንገዱ ነው። ፍቅሩ የዳንበት ምክንያት ነው። እነዚህ ነገሮችን ለይተን ማወቅ አለብን። ምህረቱ ደግሞ የእግዚአብሔር ቁጣ በእኛ ላይ እንዳይሆን፣ የእግዚአብሔር ፍርድ በእኛ ላይ እንዳይሆን የእግዚአብሔርን ቁጣ የተከለከለልን ማለት ነው። የእግዚአብሔር ምህረት ስንል የእግዚአብሔር ምህረት ቁጣውን ተከላከለልን ማለት ነው። ያንን ሊመጣ ያለው በሕይወታችን ላይ ሊፈጸም የነበረውን ያንን ተከላከለልን ማለት ነው። ጸጋው መንገዱን የዳንበት መንገድ ነው። ፍቅሩ ደግሞ የዳንበት ምክንያቱ። እግዚአብሔር የተባረከ። ጸጋ ለማይገባው ሰው፣ ለኃጢአተኛው ሰው የተደረገ ክፍያ ወይም መስዋዕት ማለት ነው። favor on behalf of us sinner who actually do not deserve it ይላል። እግዚአብሔር የተባረከው። ጸጋ ማለት ለማይገባቸው የማይገባቸውን ታላቁን ጽድቅ የሰጠ የእግዚአብሔር አስገራሚን አስደናቂ የፍጹም ፍቅሩ ባህሪ ነው። ጸጋ ማለት በግሪኩ ካሪስ ትርጉሙ ነፃ ስጦታ ማለት ነው። እግዚአብሔር የተባረከው። ስለዚህ ስራው ደግሞ ቅድም እንዳልኳችሁ እግዚአብሔር በመስቀል ላይ ሰርቶ እየጨረሰው የማዳን ስራ ሲሆን ይህንን ታላቁን ስጦታ ደግሞ እኛ የምንቀበልበት መንገድ እምነት ይባላል። ስለዚህ ማንም ይህንን እግዚአብሔር በልጁ በኢየሱስ ክርስቶስ የሰራውን የመዳንን ስራ የዘላለምን ሕይወት ማግኛው መንገድ ሌላ ምንም የለም። ዋጋ መክፈል አይጠበቅብን። ላይ ታች መውረድ አይጠበቅብን። ገዳም መግባት አይጠበቅብን። መንገዱ እምነት ነው። በእምነት ተቀብለን ያንን የእግዚአብሔርን ጽድቅ ማግኘት 100% የእግዚአብሔርን ጽድቅ ማግኘት መቀበል እንችላለን። እግዚአብሔር የተባረከው ቃሉን እግዚአብሔር ይባርክልን። ስለዚህ እምነት ከኛ የምጠበቀው የኛ ድርሻ የኛ ኃላፊነት ማመን ነው። አምነን ስንቀበል የዘላለም ሕይወት እናገኛለን። እግዚአብሔር የተባረከውን ትምህርቱን እንቀጥላለን። ሻሎም ሻሎም ሻሎም።